ስራን በሁለት ከፍለን ልንመለከተው እንችላለን። ኢንትሪንሲክ ኤንድ ኤክስትሪንሲክ፣ ውስጣዊና ውጫዊ ብለን በሁለት መልኩ ከፍለን ልንመለከታቸው እንችላለን። አብዛኛው ሰው ስራን የሚጀምረው ከውጭ ነው። ያ ማለት ከኤክስተርናል ነገር ነው የሚነሳው። ሰዎች ሲነግዱ ያይና ወደ ንግድ ይገባል። ሰዎች የሆነ ትምህርት ተምረው ስራ ሲቀጠሩ ያያል። ሰው እሱ መማር ይጀምራል። እሱም እንደነሱ ለመሆን ይሞክራል። የተለያየ ነገር ከፍተው ካፍቴሪያ ሊሆን ይችላል፣ ወይም ካፌዎች ሊሆን ይችላል፣ ወይም ፀጉር ቤት፣ ሌላም በርካታ ስራዎች አሉ። ሰዎች እነዛን በመመልከት እኔም እንደነ እሱ መስራት አለብኝ ብለው ያስቡና እነዛን ስራዎች ይጀምራሉ። ሰው እነዛን ስራዎች ይጀምሩና አብዛኞቹ ከውጭ አይተው ስለሆነ ስራን የሚጀምሩት ወይም ኮፒ አድርገው ስለሆነ የሚሰሩት ስራ ብዙ ጊዜ አይሳካላቸውም። የማይሳካላቸው ትልቁ ምክንያት ምንድነው? ከራሳቸው አቅምና ችሎታ ሳይሆን የተነሱት ከውጭ በማየት ጓደኞቻቸውን ወይም ደግሞ ሌሎች ሰዎች በመመልከት ስራዎችን ለመስራት ሲሞክሩ እንዳሰቡት ሳይሆን ያ የጀመሩት ነገር ፌል ያደርግባቸዋል። ሰው የስኬት ሚስጥር ከውስጥ መነሳት ነው። ከአላችሁ ፐርሰናሊቲ፣ ጊፍት ሊሆን ይችላል፣ ታለንት፣ ስኪል፣ ኖውሌጅ፣ ፓሽን የምንላቸው ነገሮች ከነሱ ከተነሳን ግን ስኬታማ የመሆን እድላችን በጣም ከፍተኛ ይሆናል። አሁን አብዛኛውን የምታዩት አብዛኛው ሰው ወጥቶ የሚገባው አብዛኛው ሰው የሚሰራው ያው ለሰርቫይቭ ነው፣ ሰርቫይቭ ለማድረግ ነው። ያው ከራሳችሁ ካልተነሳችሁ ወይም ከውስጣችሁ ተነሳችሁ ስራዎችን ማሰሩ ከሆነ የምትኖሩት የምትሰሩት በልቶ ለማደር ብቻ ወይም ደግሞ ለሰርቫይቭ ለማድረግ ብቻ ይሆናል ማለት ነው። ስር ነቀል ለውጥ ለማምጣት ግን የምትሞክሩ ከሆነ በቃ ከራሳችሁ አልፋችሁ ለሰው የምትተርፉ አይነት ሰዎች መሆን ከሆነ የምትፈልጉት ስራን መጀመር ያለባችሁ ከውስጣችሁ ነው፣ ከማንነታችሁ፣ ከተፈጥሮ ማንነታችሁ መነሳት ወይም ማለት ከታለንት። በነገራችን ላይ ሁሉም ሰው ይዞት የመጣው ነገር አለ ባይ ኔቸር። ሁሉም ሰው የተፈጠረበት የሆነ ዓላማ አለ። ምናልባት አንዱ ኮምፎርቴብል ያደረጋችሁ ነገር ለሌላው ሰው ኮምፎርቴብል ላይ ያደርገው ይችላል፣ ወይም ደግሞ ታይፑ ላይ ሆን ይችላል። ሰው ከተፈጥሮ ማንነታችሁ ተነስታችሁ ስራዎችን ስትሰሩ ያ ተፈጥሮ ማንነት ደግሞ ፓሽናችሁ ነው እንዳልኳችሁ፣ ስኪል በነርቸርም በኔቸርም ይዛችሁት የመጣችሁት ነገር ማለት ነው። በአስተዳደጋችሁም በተፈጥሯችሁም ይዛችሁት የመጣችሁት ነገር ሰው ከዛ ነገር ተነስታችሁ ስራዎችን ስትሰሩ ስር ነቀል ለውጥ የሆነ ለውጥ ማምጣት ትችላላችሁ። ሰው ስር ነቀል ለውጥ የሚመጣው በዚህ ምክንያት ነው። ስለዚህ ማንኛውም ሰው ምንም ሊያስብ ይችላል፣ ምንም ሊሰራ ይችላል። ግን ያሰበውን ነገር ስርዓት ባለው መልኩ አቺቭ ማድረግ የሚችለው ወይም እነዛ ነገሮች በስርዓት መስራት የሚችለው ያለውን አቅምና ታለንት፣ ችሎታ እንዲሁም ደግሞ በአስተዳደግ ውስጥ ያሳደገውን ዕውቀት ተጠቅሞ ከማንነቱ ተነስቶ ሲሰራ ነው። ብዙሃኑ ግን አይታችሁ ከሆነ በተለኛ ሀገር ላይ ቢዝነስን በሉት ማንኛውም ነገር የሚሰራው ሰዎችን በመመልከት ነው። የተለያዩ ሰዎችን በመመልከት ኮፒ በማድረግ የነሱን የቢዝነስ አሰራር በመመልከት ኮፒ ፔስት ነው። በቃ ኮፒ ፔስት። ሰዎች ከዚህ ሲነሱ ሞር የመጀመሪያዎቹ ሰክሰስፉል ከሆኑ ኮፒ የሚያደርጉት ሰዎች ደግሞ ፌልሪቲ ያጋጥማቸዋል። ስለዚህ ስራን መጀመር ያለባችሁ ውጤታማ መሆን የምትፈልጉ ከሆነ ሰክሰስፉል የምትፈልጉ ከሆነ በአንድ ነገር ላይ ውጤታማ መሆን የምትፈልጉ ከሆነ ስራችሁን ከውስጥ መጀመር ነው፣ ከማንነታችሁ ከታለንታችሁ። ምናልባት አሁን ይሄን ስላችሁ ብዙ ሰዎች ወይም አሁን ስኬታማ ናቸው የምንላቸው ሰዎች ስለ ስኬት ሲያወሯችሁ አይ ከፓሽናችሁ አይደለም ከማንነታችሁ አይደለም መነሳት ያለባችሁ ጠንክራችሁ ስለሰራችሁ ነው ሃርድ ወርክ ነው የሚያስፈልገው ምናምን ሊሏችሁ ይችላሉ። ነው እንደዛ አይደለም። ይሄን የሚሉት አንደኛ አውቀው ነው፣ ሁለተኛ እነሱም የሚሰሩትን ስራ ስላልተረዱት ነው። ምናልባት እነሱ ስኬታማ የሆኑበት ነገር ፓሽናቸው መሆኑ ስላላወቁት ነው። ከማንነቱ ነው የተነሳው፣ ከተፈጥሮ ማንነቱ ነው የተነሳው፣ ከተፈጥሮ ችሎታው ነው የተነሳው፣ ወይም ከሚወደው ነገር ነው የተነሳው። ስለዚህ የስኬት ሚስጥሩ ከሚወዱት ነገር መነሳት ነው፣ ከሚችሉት ነገር መነሳት ነው። ስለዚህ እኔ ማን ነኝ?
ምን አይነት ስራዎችን ብሰራ ውጤታማ ሆናለሁኝ? እንደነማንስ ነው እኔ መሆን ያለብኝ? የኔ አቅም ምንድነው የሚለው ነገር በስርዓት ራሳችሁን መፈተሽ፣ በስርዓት ራሳችሁን መገምገም ያስፈልጋል ማለት ነው።